አንታወቁ ግን አባቴ ሶንዴ አዋ ጢማ ጠግሪ ሳዮ አዋ ሱንተን ጠገት ያስዳሳ ያግሪ ሃጋን ሐምሌ ውስጥ ነው የሞድግስ ይፍረስ ወይ ተነስ ያለው ነው አባቴ ነው ተዘራ የሞት ድግስ ይፍረስ ወይ ይፍረስ ብዬ ብያለሁ ወሲሳ ሷራ በቃ ማርሰኛ ቤት ሞት ተመልሷል በዛ አንፃር ሲሄድ ያንን መስክሬ ያርኩኝ መስክሬ ያርኩኝ ሌላ የተጸለየው ነገር አለና እሱ ሆነልኝ አሁን ዋናነት የመጣው ዋናነት ታምራዊ ነው በቃ የሆነልኝ እሱ ምንድነው ከተባለ ያንን መስክሬ ያለው አሁን የሆነልኝ በዛ ማርሰኛ ምክንያት የአባቴ አይኑ ተይዞ ታሞ ነው ያለው አይኑ ታውሯል አሁን ይጸልየው አይኑ እንዲከፈትልኝ ይጸልኝ ፕሮፌት ብያለሁ በሰዓቱ ውሃ ሰተኝ በውሃ ላይ ዘጨምሮ ሂድና ይጠባው አለኝ ሆኖልሃል አለኝ ወዲያውን በቃ እኔ እዚህ ሰካላካ መስክሬ ያን ውሃ ይዤ ገና እንደወጣኝ እዛው ስራው ተጀምሯል አረ ለዚህ ጌታ በእናታችሁ ክብር አለ አረ ከዚህ በላይ ከፍ ያለ ጭብጨባ ይሆንለት ማየት የማይችል አይ ትዝ ይላል እኔ ሐሙስ ጦንቃ ያለ ብዬ ተንብዬ ሰውየው አርብ ነው የሞተው ትክክል ይችላል ኢየሱስ ጦንቃ ያለ እሱ ወደ እናንተ ቤት የላከው የሞት አዋጅ ወደ እሱ ጋር ዞሯል ብዬ አገልግዬ ሸኛው ሰውየው አርብ ተነቀለ ከዛ እዚህ መድረክ ላይ እየመሰከርክ የአባቴ አይን እንዲያይ ብለ ትክክል በዛ ማርሰኛ ምክንያት ሶስተኛ ታላቁ ያየ ይሄኛው ታውሮ ታሞን ያለው አይኑ እንዲከፈት ጸልያለሁ ሊጸልይ ይየስል ሆኖልሃል ብለኝ ውሃ ላይ ዘይት ጨምረን ነው ሰጠኝ ለካ እዛው ተጀምሮ ሲራው በቃ እኔ እንቅስቃሴ ሲጀምር እዛው ተጀምሯል በቃ ማለቱ ሲራው በቃ እንዲፈወስ ማለት አልልኩም ገና ታላቅ ታምራዊ ነገሩ እግዚአብሔር የተባረከ ይሁን አሜን ታላቅ ወንድማችን እኔ ከዚህ ውሃ ገና ነገ ሊያድ አካባቢ ያለውኝ በነጋታው ኑ አዋጅ አይራይ ዲያገ አባ ለካ ቆቶና አስፈርኞቹ መጡና ኦፕሬሽን ነው አፍሪክስ ስድስቱ አመት ሙሉ ቁጭ ያለ ከዛ እኔ ሰኞ ስራ አለና በነገ ሊል ብዬ አሰብኩና ማስከኞ ሲሄድ አሃ አዋይ በቃ ኦፕሬሽን ወቲ ኪድስነ ኦቶና ንግሪሶ ኪያ ጋደማራ በቃ ሻይ ከሲዳጋ ያው በማኪና ሶፊስ ወንቲንታ የፋራ ሃይፍ የፋራ መጫስ የዘን ሳምንታ ሃይ ያየ ነው በቃ ያየ ነው ያየሁት አይቼ ኧረ እንዴት ልመለስ ፈርቼ ያየሁት አይቼ ኧረ እንዴት ልመለስ እግዚአብሔር ከዚህ በላይ ክብር ይሁንለት ሰምቼ ወጥቻለሁ የተናገረኝ መሃል ላይ ደርሼ ግራ እነዚህ ብዬ ልባርካችሁ እጃችሁ ከፍ አድርጉልኝ በጌታ በኢየሱስም የተሰወረ ያንቺ ነገር ሁሉ ወደ አደባባይ እንደወጣ ዛሬ ጸልያለሁ ጌታ ምስክር እሱ እየተናገረ ይሄን ራያ ያለውና እጃችሁ ከፍ አድርጉልኝ እነዚህ ብዬ ልባርካችሁ የተሰወረ ያንቺ ነገር ተጎትቶ ወደ ላይ እንደወጣ አዝሻል እስጮና ከኔ ጋር ነገሬ ተንሳፈፈ በልልህ እሺ ከዛ በኋላ አይኔ አሁን አባኮ ባራኝ ታይፍ ተለስ ነው ያክስ ስቲከር ነበር ሰጠኝ እሺ በስቦቼ ኦርቶዶክስ ናቸው ባጠቃላይ እሺ ኦርቶዶክስ ናቸው አሁንም ይተባልከኝ አጥቤ ውሃ ፈስራ ይጣ አይባ አራጫራ ስቲከር ነው ሞርሶን ሰቅለለ ለሞ ተረያስ አይ ድንጉት ኤልሰኝ አይ ታወይ ኤልስ አረ ለዚህ የተፈረደ አሜን አደባባይ ድምጼን ላሰማ ኢየሱሴ ስቲከር ምንም አይሉ ሲሰቀል ምንም አላሉኝ ምንም በቃ ችግር የለም እኔ በሰጀብለ ነው የምጸልየው እኔና አንድ ታናሽ እህቴ ነበረች ሌሎች ኦርቶዶክስ ናቸው በናርቲና አባታችን ብዙ ልጆች አሉኝ ሶስት ሚስቶች አሉት የድሮ ሰዎች ይሄ ሙሉ ባና አዲስ ይሄ በግን ይኪምነው ሲያቢኮ በጤገትቴሽን ሃጋን ግን ጤገት ይቦኩ አዎ ይሄ ባይሬ በኦፊስ ንሲቦኩ ሃኪ እንደማሳንካ ኪዳጋ ሶቢዳጋ መጫስ አይ ፈንግሪ ኦን እዲዮጋ ያው እንቆጭ መታቶሽን የላጋን ሹኩቲያኩ አይ ፈደሮ ሹኩቲራ ሰዋይ ስዘነ ተለሳይ
ጤለስ በቃ በሷ ነው። ክብር ያየሁብህ አንተ ክብር ያየሁብህ ክብር ያየሁብህ አንተ ክብር ያየሁብህ አንተ ክብር ያየሁብህ አንተ ክብር ያየሁብህ አንተ። ይሄን ጌታ ምን ትላለህ? ምን ልበል? ምስጋና በላይ በቃ ምስጋና የሚሰዋ ያከብረኛል ቃሉ ነው የምለው። እኔ አመሰግናለሁ በቃ ይህንን እያመሰገንኩኝ አሁንም ሌላ አለ ደግሞ የሚጸልየው እንደዚሁ ሌላ የቀረብኝ አሁን ፕሮፌት ዛሬ እኔ ባንተ ዛሬ እግዚአብሔር ባንተ እንደሚሰራ አምናለሁ 100% አምኛለሁ። በስሜ አሁን እየሰራ በቃ ወንድሜ በእኔ ላይ የሚሰራ ከሆነ ሞርተኛ ነው በቃ። እኔ በዚህ አጋጣሚ ላይ አንድ ጥቅስ ይዤ መጥቻለሁ። ይቅርታ አድርጉልኝና እዚህ ጋር ዘዳግም ምዕራፍ 7:6 ያለው ቃላት አለች። አምላኬ እግዚአብሔር በእጅ አሳልፎ የሚሰጥህን ሕዝቦች ሁሉ ማጥፋት አለብህ፣ አትዘንላቸው፣ ወጥመድ ስለሚሆኑብህ አማልክታቸውን አታመልክ ይላል ቃሉ እዚህ ላይ። አሁን በስሜ የንን አሰርቶ የንን ሽባ አድርጎ ራሱ በስም የሚሰራ ዘመዴ ይሁን ሟርተኛ ነው። እዚህ ጋር ቃሉ ነው የምለው በቃ መንፈሱ እንዲመታ አረ ይመታ የሚል ሰው ይህ መንፈስ ሽባ ጥቅሱ እኮ ከባድ ነው። ከሰማችሁ ኢየሱስ ያድናል። ወጥመድ ይሆንባችኋልና እንዳይኖሩ ነው አትፍቀዱለት ይላል። እጅግ ከፍ ታደርጋላችሁ። እኔ ታዲያ በዚህ ውሃ ላይ አጃነ ልበላ? አዎ በልልኝ ስተኛ በልልኝ። አከብርሃለሁ በምስጋና መርከምን ሁሉ ሰብሬያለሁ፣ ነገርን ሁሉ አስለቀቅኩ። ለምስጋና እጠብቅሃለሁ። መንገዴ ተከፈተ። ቻው ጨርሻለሁ። አከብርሃለሁ በምስጋና። እሺ ክብር ለእግዚአብሔር ይሁን። አሜን እና እግዚአብሔር በዚህ ስፍራ አለ። አሜን። በቀደም እሁድ ዕለት መጥቼ እዛ ጋር ነበርኩኝ። ገና እንደዚህ እዛ ጋር አንተ አገልግሎት ገና እየጀመርክ ገና እንትን ስትል ሁለት ሰዎች እግራቸው ላይ የተደገመ ድግምት አለው አልክና አገልግሎትን ቀጠልክ። በዛን ሰዓት እኔ እግር እየመገለ ነበር። ምንም የለበትም፣ ምንም የቆረጠኝ ነገር የለም። ዝም ብሎ እዚህ ጋር እንትን አለና ወጥቶ ይሄ እግሬ በሙሉ አበጠ። እና በመጀመሪያ ያው እግዚአብሔር ድግምት እንደሆነ የጠላት ስራ እንደሆነ በአንተ ነው እዚህ ነው የሰማሁት። ሌላ ቦታም ከዛ በኋላ ያው ተገልግያለሁና በመጀመሪያ ግን እግዚአብሔር ድግምት ነው ስትል እኔም የጠላት ስራ እንደሆነ እየጠረጠርኩ ነበር። እግዚአብሔር በአንተ ሲናገር አረጋገጥኩና እቺን ነገርማ ፕሮፌት በቃ መንካት አለበት ብዬ ተጋፍቼ መጥቼ እዛ ጋር እንደዚህ አረክና መተሽ ትመሰክሪያለሽ አልከኝ። በዛን ሰዓት ይሄ ዙሪያው በሙሉ አብጦ እንደዚህ እንትን እያለ እየመገለ እያስጨነቀኝ ነበርና ከዛ በኋላ በቃ ህመሙም እዚህ አካባቢ ያለው እብጠት እንደ ድንጋይ የሆነው ነገር በሙሉ በቃ ተፈወስኩኝ በኢየሱስ ስም። ሃሌሉያ! አረ ለኢየሱስ ከዚህ በላይ ክብር ይሁንለት። ዋው! እሺ እና እግዚአብሔር ይመስገን። እግዚአብሔር ባንተ ብዙ ነገር አድርጎልኛል። አለመናገር ያው እዳ ነው። በምስክርነታቸው ድል ነሱ ይላል የእግዚአብሔር ቃል። ብዙ ጊዜ ቸግሮኝ መጥቼ ውስጥ ገብቼ ብዙ ቀን እግዚአብሔር ባንተ ቆሞ ረድቶኛል። እና በመጀመሪያ 2 ጊዜ 3 ጊዜ ልጄ እየታመመ በጣም ያስቸግረኝ ነበር። ከዛን ፕሮግራም ሲያልቅ በቃ አገልጋዮቹን ለምኛቸው ውስጥ እንትን አልኩ እላለሁ። እግዚአብሔር ባንተ ልጄን ፈውሶልኛል አይቻለሁ። ዋው! ሃሌሉያ! እና እግዚአብሔር ባንተ እንደሚሰራ እኔ ምስክር ነኝ። በእውነት የእግዚአብሔር ሰዎች የእግዚአብሔርን ነቢያት አትንኩ። ቀርባችሁ ሳታዩ በሱ ላይ ያለውን ጸጋ ሳታዩ ሳትቀምሱ መንካት ለኛ ለራሳችን መርገም ነው። አንተን ምንም አያደርግህም። እና ሌላው ነገር አንድ ቀን ትዝ ካለክ ውስጥ ገብተህ በጣም ደክሞ እንትን እያልክ ነበርና ለምኛቸው ገባው። ወንድሜ 12ኛ ክፍል እየተማረ ዝም ብሎ ትምህርቱን አቋረጠና ትቶ ሄደ። ከዛ ትቶ ከሄደ በኋላ እንደገና ተለምኖ በመከራ የያዘውን የቤት ክራይ ሁሉ ትቶ በቃ እኔን ተማር ስለምለው እኔን አይወደኝም። እኔ ጋር መኖር እየቻለ ቤት ተከራይቶ ነበር። ያን ሁሉ ለቆ ያንቺን ዕቃ አንኪ ብሎ በቃ ወርውሮ ትቶ ሄደ። ከዛን አንድ ቀን አንተ ጋር መጣውና የእግዚአብሔር ሰው ወንድሜ እንደዚህ 12ኛ ክፍል ዘንድሮ ተፈታኝ ነበር፣ ግን እንደዚህ የሆነ ነው ስልክ በዛ ውሃ ላይ በጣም ብዙ ቃል አወጣህና ያለውን ሁኔታውን ጠላት ተራሰው ሊያደርገው እንደሚፈልግ ተናገርክና ጸለየ። ውሃውን ሰጠ። ጌታ ምስክሬ ማጥናት ያቆመው ልጅ ከዛን ሰዓት ጀምሮ በቃ ትምህርቱን አጥንቶ እስከ መፈጸም ድረስ እግዚአብሔር ባንተ ያለው። ሃሌሉያ! ሃሌሉያ!
ለኢየሱስ ሁሉ ይቻላል የሚል ሰው አሜን አሜን ይላል። ዋው አጠንቅብኝ። እግዚአብሔር አምላክ አብዝቶ ይባርክ። በአንተ ቤቴ ፈውስ አግኝቷል። እኔ ተፈውሻለሁ። የወንድሜ አይምሮ ተመልሶ አይቻለሁ። ጌታ ዘመንህን ይባርክ። አሜን። እዚህ ስፍራ ላይ እግዚአብሔር አለ። አሜን። ሃሌሉያ። እዚህ ጌታ ክብሩን እግዚአብሔር ይባርክሽ።